ቅዳሜ ማታ ያለቅጥ ስንበላ ስንጠጣ እናመሻለን። እሁድ ማለዳ ለቅዳሴ መምጣት ይሳነናል፣ ያቅተናል። እዛው ተኝተን እንደ ግንድ ተረብርበን ይነጋል። ጸሎቱን ረስተናል፣ ቅዳሴውን ትተናል። ለባርነት ተላልፈን ተሽጠናል እኮ። ብዙዎቻችን የጸሎታችን ርዕስ ገና መግቢያው ላይ ስጋዊ ነው፣ ምድራዊ ነው፣ ኃላፊ ነው። ወደ ቤተ እግዚአብሔር ስትመጡ ቤታችሁ ውስጥ የጎደለ ነገር ኖሮ እሱን እንዲሞላላችሁ እግዚአብሔርን ልታሳስቡ አይደለም። እዛም ሆናችሁ ብትነግሩት ያንን የማይሰማችሁ ነበር እኮ። አንተን ማገልገል መባረክ ነው። ማንም ማገልገል አልኳችሁ የትምህርታችን ርዕስ ነው። መነሻ የምናደርገው የዳዊት መዝሙር 27 በቅንፍ ማለት ነው፣ ወይም መዝሙር 26 ማለት ነው በግዕዙ። መዝሙር 27 ቁጥር 4 ላይ ያለውን ቃል ነው። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ከመ ይድኅር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ወከመ ያርአየኒ ዘያሰምሮ ለእግዚአብሔር ወከመ ይጸመድ ውስተ ቤተ መቅደሱ። እግዚአብሔርን እስኪ በሉትላችሁ፣ እግዚአብሔርን አንዲት ነገር ለመንሁት እርሷንም እሻለሁ፣ በሕይወት ዘመኔ ሁሉ በቤቱ ያኖረኝ ዘንድ ነው፣ በቤተ መቅደሱ አገለግለው ዘንድ ደስ የሚያሰኘውንም ነገር ያሳየኝ ዘንድ ነው። የዳዊት ጸሎት ይሄ ነው። እንግዲህ ዳዊት አባታችን ነቢያችን ነው፣ የጸለየው ጸሎት ነው ይሄ። በዚህ ውስጥ ነው እንግዲህ እግዚአብሔርን ማገልገል ይታይበታል ጸሎቱና እግዚአብሔርን ለማገልገል መሻት ታይቶበታል። ለዚህ ነው ይህንን ርዕስ ጠቅለል አድርጌ አንድ ርዕስ ሰጠው። ማንም ማገልገል ነው ያልኩት፣ እግዚአብሔርን ማገልገል በሚል ርዕስ የጠራ ነው ማለት ነው። ቴዲ የዘመረልን መዝሙርም ማን አንተን ማገልገል አይደል የሚለው እንግዲህ እሱ ነው ርዕሴን የሚያስቀይረኝ። በዛውም ላይ ያው መሽቷልን ብዬ ስላሰብኩ ነው። እንደው ቀደም ብዬ ያሰቡትን ትምህርት ብጀምር ልጨርስ እያልኩ ብዙ ሰዓት ልፈጅባችሁ እንዳልችል ብዬ ነው። ብዙ ሰፊና ድንቅ ትምህርትም ስለተማር ያም እንዳይጠፋብን እንዳይበዛብንም በሚል እሳቤ ነው። ከዚህ በኋላ ደግሞ የብፁዕ አባታችን ምክርና ትምህርት ስላለ እሱም የጎደለውን ይሞላልናል። ስለ ሁሉም ነገር እንግዲህ እግዚአብሔር አምላካችን ለመማር የተዘጋጀ ልብ እንዲሰጠን ቅዱስ ፈቃዱ ይሆነልን። እስኪ በሉት አንተን ማገልገል በዚህ መኖች ቴዲ እንዳሉ ወንድና ሴት አደረጋችሁት። ግን እንትኑ ድምፁ እስቲ አንድ ላይ አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ክብር ነው፣ ውድ ነው። አንተን ማገልገል መባረክ ነው። ጥሩ ነው አይደል? ማንን ማገልገል እንዲህ ብሎ ነው የዘመረልን። ሊቀ መዘምራን ቴዎድሮስ ዮሴፍን ቃለ ሕይወት ያሰማልን። ድንቅ መዝሙር ነው። እውነት ለመናገር መጀመሪያ የሰማሁት ናርዶስ ነች ያሰማችኝ መጀመሪያ እና አስታውሰዋለሁ እንዴት እንደሰማሁት ራሱ እና በጣም ድንቅ እና ልብን የሚያሳርፍ መዝሙር ነው። እውነት ለመናገር እውነቱን ነው። እስከታች ስንኙን ስትመለከቱት ሁሉም ነገር እውነትና ደስ የሚል ስለሆነ ነው እንግዲህ እኔም ርዕሴን ለመቀየር የተገደድኩት። ስለዚህ የትምህርታችን ርዕስ ዛሬ ማንን ማገልገል? እግዚአብሔርን ማገልገል። ነቢዩ ዳዊት እንደተናገረው እግዚአብሔርን ማገልገል እግዚአብሔር ሲፈቅድ ብቻ የሚሆን ነገር ነው እንጂ ማናችንም ስለፈለግን ብቻ የሚሆን አይደለም ማለት ነው። በምን መልክ እግዚአብሔርን እንደምናገለግል እሱ ያውቃል። ከኛ የሚጠበቀው ለንጉስ ሊገዛ ወይም ለንጉስ አገልጋይ ሊሆን የሚወድ አገልጋይ ተዘጋጅቶ እንደሚቀርበው ሁሉ ተዘጋጅቶ መቅረብ ነው።
እግዚአብሔር በወደደው ስራ ቢያሰማራን ለወደደው አገልግሎት ቢያውለን የእሱ ድርሻ ነው የሚሆነው ማለት ነው። ስለዚህ ነው ነቢዩ ዳዊት አስቀድሞ አንዲት ነገር እንሻለሁ አለ። በሕይወት ዘመኔ ሁሉ አንዲት ነገር እንሻለሁ፣ እርሷን እንሻለሁ በሕይወት ዘመኔ ሁሉ የትኖር ዘንድ ነው ያለ፣ በቤቱ ያኖረኝ ዘንድ ነው የሚለው። በሕይወት ዘመኔ ሁሉ በኩሉ መዋዕለ ሕይወቴ ነው የሚለው። በሕይወት ዘመኔ ሁሉ በቤቱ ያኖረኝ ዘንድ እሷን እንሻለሁ ብሎ ነው የተናገረውና ይህንን ጸሎት የጸለየው ነቢዩ በእግዚአብሔር ቤት ውስጥ አገልጋይ ሆኖ መኖርን ስለመረጠ ነው፣ ስለወደደ ነው። ምክንያቱም በሰው ቤት ውስጥ መኖር ለዚያ ሰው ባሪያ፣ ለዚያ ሰው አገልጋይ ሆኖ መኖርን መመኘት ነው እንጂ የቤቱ ባለቤት ለመሆን መውደድ አይደለም። ዳዊት ንጉሥ ነው። በቤቱ የሚያገለግሉ ሎሌዎች፣ አገልጋዮች ብዙ አሉት። በንጉሱ ቤት የሚኖሩ አገልጋዮች የንጉስ ሎሌዎች፣ የንጉስ አሽከሮች ይባላሉ እንጂ ምናልባትም ካደገ ስማቸው ከተለወጠ የንጉስ ባለሟል ሊባሉ ይችላሉ እንጂ ሌላ ስም ሊኖራቸው አይችሉም። ንጉሱን ተክተው ንጉስ ሊሆኑ አይችሉም ማለት ነው። ንጉሱ ከሞተ ከባለሟሎቹ አንዱ ሊሾም ይችል ይሆናል። በእግዚአብሔር ቤት መኖርን የሚመርጥ አንድ አገልጋይ ግን እግዚአብሔር በሞት የሚለወጥ አምላክ አይደለምና፣ አለበለዚያም ዛሬ ተሾሞ ነገ የሚሻር አይደለምና እሱ ተሽሮ እኔ እሾማለሁ እሱ ሞቶ እኔ እነግሳለሁ ብሎ የሚያስብ አገልጋይ ሊኖረው አይችልም ለእግዚአብሔር። ምክንያቱም እግዚአብሔር ሁልጊዜ የሚኖር ዘላለማዊ ንጉሥ፣ ዘላለማዊ አምላክ ነውና ማለት ነው። በእግዚአብሔር ቤት ለመኖር የሚወድ አንድ ሰው በእግዚአብሔር ቤት መኖርን ሲመኝ ሁልጊዜ አገልጋይነትን ተመኘ ማለት ነው። እግዚአብሔርን ማገልገል እንደተባለውም በዓለም ውስጥ ልንደርስባቸው ከምንችላቸው ማዕረጋት ሁሉ የሚተካከለው የሌለ ልዩ ማዕረግ ነውና በጸሎት አጥብቀን የምንፈልገው የምንለምነው ትልቅ ልመና መሆን የሚገባው ነው ማለት ነው። ከዳዊት የምንማረው ትልቁ ነገር እሱ ስለሆነ ዳዊት ምን ያልተደረገለት ነገር አለ? መንግስት ሳይፈልጋት ሳያስባት እጁ ላይ የገባችለት ዙፋን ከሰማይ የወረደችለት ትልቅ ሰው ነው አይደል እንዴ ዳዊት? በእስራኤል ላይ እንደ ዳዊት መንግስት የጸናለት ማን አለ? እንኳን እሱ ልጆቹ የከበሩበት ትልቅ ዙፋን የተሰጠው እንኳን ሰሎሞንና ሌሎቹ ልጆቹ ይቅርና ልጁ ኢየሱስ ክርስቶስ እንኳን ወደ ዓለም በመጣ ጊዜ እግዚአብሔር አምላክም የዳዊትን የአባቱን ዙፋን ይሰጠዋል ተብሏል እንደ የተነገረው። እግዚአብሔር አምላክም የዳዊትን የአባቱን ዙፋን ይሰጠዋል። ክርስቶስም ወደ ዓለም በመጣ ጊዜ የዳዊትን ዙፋን ይቀበላል ተብሎ ከዳዊት ዙፋን የተካፈለ ወይም የወረሰ መሆኑን መጽሐፍ ቅዱስ ይነግረናል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እንደምናየው የዳዊት ዙፋን የተባለች የዳዊት ባህሪ ከዳዊት ዘር የተገኘች ድንግል ማርያም እሷን ወረሰ። ወይም የዳዊትን ትንቢት ዳዊት በተናገረው ትንቢት መሰረት ዳዊት መክሮ ከዓለም የለየለት ከሴቶች ሁሉ እንድትለይ ያደረጋት ወገንሽን የአባትሽን ቤት እርሺ ብሎ የመከራት ምእመን ዙፋን የሆነችለት ክርስቶስ ወደ ዓለም በመጣ ጊዜ ዳዊት ዙፋን አድርጎ የሰጠውን ምእመንን ይወርሳል ተብሎ ነው የተነገረለት። የዳዊትን ዙፋን ይካፈላል። በዳዊት መንግስት በዳዊት ስልጣን ይመጣል፣ በዳዊት ስጋ ይገለጣል ተብሎ ነው የተነገረለት ለክርስቶስ፣ ለሌሎቹ ይቅርና ማለት ነው። ይህ ሁሉ የተደረገለት ዳዊት የተመኛት ምኞት አንዲት ናት። እሷም በእግዚአብሔር ቤት ውስጥ መኖር ናት። በዓለም ውስጥ ካሉ ነገሮች ሁሉ ይህን ማስበለጥ እንዴት ያለ ድንቅ እይታ ነው ክርስቲያኖች! እንዴት ያለች ምኞት ናት! ዛሬ ትናንት የተመኘነውን ደግመን በማንመኝበት ዘመን፣ ዛሬ ያሰብነውን ሳይሆን ለሰዎች የተደረገላቸው ነገር አይተን በምንመኝበት ዘመን፣ ዛሬ በቀን ውስጥ እልፍ ምኞቶች በልባችን ውስጥ በሚያልፉበት ዘመን፣ እንዲህ ቀኝና ግራ እያማታን ምኞት በሚያወዛውዘን ዘመን እንዲህ አይነት ምኞት ለሁላችን ቢሰጠን እንዴት መልካም ነበር። ክርስቲያኖች ወገኖቼ፣ መመኘት ሁሉም ይመኛል።
ነገር ግን ስትመኙ መልካም የሆነውን መርጣችሁ ልትመኙ ይገባል። ክርስቲያኖች ስትመኙ የሚያልፈውን አይደለም የማያልፈውን ነው። ስትመኙ ምድራዊውን አይደለም ሰማያዊውን ነው። ስትመኙ እንደ ክርስቲያን ነው መመኘት። ክርስቲያኖች እንደ ዓለማዊ አይደለም። ብዙዎቻችን የምንመኘው ዓለማዊ ሰው እንኳን ከሚመኘው ያነሰና የወረደ ነው ምኞታችን። ጠላቱ እንዲሞትለት የሚመኝ ሰው አለ አይደል? ከእኛ መካከል የወዳጆቿን ባል የእህቶቿን ባል የምትመኝ ሴት አለች አይደል? የወንድሙን ሀብት የሚመኝ ሰው አለ አይደል? እኛ እኮ ምኞታችን እንኳን ግራ ይገባው አይደል? መች ነው እንደ ክርስቲያን የምንመኝ መንግስተ ሰማያትን የምንመኝ? መች ነው እንደ አባቶቻችን እንደ ዳዊትና እንደ ሌሎች ያለች መልካም ምኞት የምትኖረን? መቼ ነው ክርስቲያኖች በእግዚአብሔር ቤት መኖርን ተግተን የምንፈልጋት በጸሎታችን ውስጥ የምንመኛት የጸሎታችን ርዕስ የምናደርጋት መቼ ነው? መንግስተ ሰማያትን ወገኖች፣ የጸሎታችን ርዕስ ሆኖ ያውቃል? የእግዚአብሔር መንግስት መንፈሳዊነት የጸሎታችን ርዕስ ሆኖ ያውቃል? ብዙዎቻችን የጸሎታችን ርዕስ ገና መግቢያው ላይ ስጋዊ ነው፣ ምድራዊ ነው፣ ኃላፊ ነገር ነው። እግዚአብሔርን ማገልገልን መመኘት የዘላለም ምኞታችን የዘላለም መሻታችን ሆኖ የሚቀጥለው መቼ ነው? ክርስቲያኖች እግዚአብሔርን ማገልገል እኮ እንዴት ያለ ጸጋ እንደሆነ ባናውቅ ነው ክርስቲያኖች እንዲህ ግራ የተጋባ ነው ወገኖች። በንጉስ ቤት ባለሟል መሆን እንዴት መልካም እንደሆነ እንዴት ያለ ትልቅ ስልጣን እንደሆነ አታውቁም እንዴ? ቢቻል ንጉስ መሆን ነው አይደል የምንመኘው? ባይቻል ደግሞ የንጉስ ባለሟል መሆን ነው ደስ የሚያሰኘው ነገር። ሁሉንም ማናታ ሁሉ በእጃችን ሁሉ በደጃችን የሚሆነው ከዚያ በኋላ ነው። ክርስቲያኖች በቤተ መንግስት ውስጥ እንደፈለጋቸው መውጣትና መግባት የሚችሉ ሰዎች እድለኞች አይደሉ እንዴ? ምክንያቱም ላድርግ ያሉትን ሁሉ ነገር ማድረግ የሚችሉ ስለሆነ የሚያስችላቸው ስለሆነ በእግዚአብሔር ቤት መኖርን መምረጥ ወይም ለእግዚአብሔር አገልጋይ መሆንን መመኘት እንዴት ያለ ከተሰጠን እንዴት ያለ ጸጋ ነበረ ክርስቲያኖች። ምክንያቱም የእግዚአብሔር አገልጋዮች ስንሆን እኮ ክርስቲያኖች ዳዊት የእግዚአብሔር አገልጋይ ቢሆን አይደል እንዴ ንጉሱን ቀድሞት ንጉስ የሆነው? እግዚአብሔር ንጉስ ሽሮ እኮ ነው ንጉስ ያደረገው። ግዴላችሁም ክርስቲያኖች የእግዚአብሔር አገልጋዮች ስንሆን ንጉስ ታስቀድመናለች፣ ከንጉስ በላይ ታስደርገናለች። ቅድም መምህሩ ሲያስተምሩን እንደነበረው ለዳዊት ስንት ገዳይ ተብሎ ተዘመረለት? ዳዊት ስንት ገደለ ነው ያሉ ሴቶች? 1000 ገዳይ። 1000 ማለት ስንት ነው ነበር ያሏችሁ? 10 ሺህ አይደል? ሳኦል ስንት ገዳይ ተባለ? 1000 ገዳይ። የ1000 እና የ10,000 ልዩነት ተመልከቱት። እንዲህ ዳዊትን በሰዎች ዘንድ ክብሩን ቀዳሚ ያደረገችለት ወይም ቀዳሚ እንዲሆን ያደረገው እግዚአብሔርን ማገልገል መመኘቱ አይደል? የእግዚአብሔር አገልጋይ መሆንን ሲመርጥ እግዚአብሔር ደግሞ በሰዎች ዘንድ ሞገስን ሰጠው። ወገኖቼ በአንድ ድንጋይ ልንጥለው የምንችለውን ጠላት በብዙ ድንጋይ ብንወረውር አልወድቅልን ያለ እኛ አስቀድመን ራሳችንን ለእግዚአብሔር ማስገዛት ባለመቻችላችን አይደለም። ግዴለም እግዚአብሔር ማገልገል ትልቅነት ነው፣ አሸናፊነትም ነው። ክርስቲያኖች ግዴላችሁም ይህን ብቻ እንመን፣ ይህን ብቻ ተስፋ እናድርግ፣ ይህን ብቻ አምነን እንቀበል። እኛ ራሳችንን ለእግዚአብሔር አገልጋይነት እናዘጋጅ። ያን ጊዜ ጠላቶቻችን ከፊታችን ሊቆሙ በፍጹም አይቻላቸውም። ሰይፍ መታጠቃቸው ይገርማችኋል እንዴ? የጦር ልብስ መልበሳቸው ያስፈራችኋል እንዴ? ግሩማን መሆናቸው ወይም ከሰው በላይ ትልቅ የሆኑ ቢመስላቸው ብዙ ቢያወሩ ብዙ ቢናገሩ የማንጠላቸው መስሎ ይሰማችኋል እንዴ? እግዚአብሔር አገልጋይ ማን ነው በፊቱ የሚቆመው? በእውነት ማንም በፊቱ ሊቆም የሚችል የለም። ወደረኞቻችሁን እየጣላችሁ እየረገጣችሁ ማለፍ ከፈለጋችሁ አስቀድማችሁ የእግዚአብሔር አገልጋይ ለመሆን ፈልጉ። በእውነት ክርስቲያኖች ይሄ ትልቅ ሹመት ነው። ይሄ ትልቅ ጸጋ ነው። እንኳን እውነት ለመናገር የእግዚአብሔር አገልጋይ ስንሆን እኮ በምድር ላይ የዘራነው በቅሎ ብቻ አይደለም የምንመገበው። ከመላእክትም እጅ እንጀራን መቀበል እንጀምራለን። ቅድም የተማርነውን ትምህርት ረሳችሁት? ርዕሱ ምንድን ነበር? የቅድሙ ትምህርት መንገድህ ሩቅ ነውና ተነስተህ ብላ። መልአኩ እኮ ነው እንጀራ ይዞ መጥቶ። አንደኛ ነገሥት ምዕራፍ 19
ቁጥር 7 አይደል ያለው? እንዳትረሱት። መልአኩ እንጀራ ይዞ መጥቶ ቀስቅሶ አበላው። የእግዚአብሔር አገልጋይ እንዲህ ነው። ቢደክም የሚያበረታው መልአክ፣ ቢራብ የሚያነሳው መልአክ እግዚአብሔር ይልክለታል። ባንታዘዝ ግን አገልግሎታችንን ብንተው ግን አፋችን ውስጥ የገባውን እንጀራ እንኳን መርዙ ሆኖ ሊገድለን ይችላል። ዳዊት የተናገረውን አልሰማችሁም? በመዝሙር 78 ቁጥር 30 ላይ ደግሞ ተመልከቱት። መዝሙር 78 ቁጥር 30 ላይ ወንዛኒ መብሎ ሙስታፎ መጻ መቅሰፍተ እግዚአብሔር ላይ ሊሆን ገና የጎረሱት እንጀራ አፋቸው ላይ ሳለ መቅሰፍት ወረደባቸው ይላል። የበሉት እንጀራ እያነቀፈጃቸው ይላል። እግዚአብሔር ለአገልጋዮቹ በመልአክ እጅ እንጀራ ይልካል። እግዚአብሔር ለማያገለግሉት ለማያታዘዙት ለትዕቢተኞች ደግሞ የበሉትን የጎረሱትን እንኳን ወደ መርዝነት ይለውጥባቸዋል። ብናገለግለው በእውነት እግዚአብሔር እንኳን ከሰዎች እንኳን ከእናትና ከአባቶች እንኳን ከወንድሞቻችን ከእህቶቻችን እጅ ከመላእክት እጅ እንጀራ እንድንቀበል ያደርገናል። እየው እግዚአብሔርን ማገልገል ነበር እንጀራ። እምቢ ስትል እንጀራህን ቀማህ እግዚአብሔር። እግዚአብሔርን ማገልገል እንጀራም ነው። ሌላ ሰማያዊውን ጸጋ ብቻ አይደለም የምናስበው የምንቀበለው እግዚአብሔርን በማገልገላችን። እግዚአብሔርን ማገልገል ከፍታም ነው ወገኖች። ራሳችንን ዝቅ አድርገን ለእግዚአብሔር መገዛት፣ እግዚአብሔርን ማገልገል ይገባናል። ለዚህ ነው ዳዊት አንዲት ነገር እሻለሁ በሕይወት ዘመኔ፣ ምኞቱ ሁሉ እግዚአብሔርን ማገልገል ነበር። በቃ በሕይወት ዘመኔ እሷን ካደረግልኝ ይበቃኛል ነበር ያለው። ተመልከቱት። ከተሰጠው ሀብት ሁሉ የሚበልጥ ይሄ እንደሆነ ያውቃልና እግዚአብሔርን የሚያገለግል ሰው እንኳን በልብሱ እንኳን በሰውነቱ በጥላው ድዌ መፈወስ የሚችልበት ትልቅ ስልጣን ይሰጣል። ግን ወገኖች አንዲት ነገር ብቻ ልጨምርላችሁ፣ ሁለት ነገር ብቻ ልጨምርላችሁ እና ይብቃኝ። አንደኛው እግዚአብሔርን ስታገለግሉ የእናንተን ፈቃድ ትታችሁ መሆን አለበት። የእግዚአብሔርን ፈቃድ ብቻ አስቀድማችሁ ነው ማገልገል የሚያስፈልገው። የራሱን ፈቃድ ይዞ እግዚአብሔርን ማገልገል አይችልም ማንም ሰው። የእሱን ፈቃድ መተው አለበት። አሁን ብዙዎቻችን በተማርነው ትምህርት በተማርነው ልክ ማገልገል ያልቻልነው ለምን እንደሆነ ታውቃላችሁ? በተሾምነው ሹመት የትኛውንም ያክል ትልቅ የቤተክርስቲያን ማዕረግና ሹመት ቢሰጠንም በሹመታችን ልክ አናገለግልም። ትልቁን ማዕረግ ጵጵስናን እንኳን ቢሰጠን የእኛን ፈቃድ ካልተውን፣ ትንሹን ዲቁናም ቢሰጠን የእኛን ፈቃድ ካልተውን እግዚአብሔርን ማገልገል አንችልም። በቅጡ እግዚአብሔርን ሳናገለግለው እንሞታለን። የራሱን ፈቃድ ይዞ እግዚአብሔርን ማገልገል የሚችል ማንም የለም። እስኪ ልጠይቃችሁ፣ እናንተ የቤት ሰራተኛ ተቀጥራላችሁ። የቀጠራችኋት ሰራተኛ ዛሬ የምፈልገው ዛሬ መብላት ያለብን እንዲህ አይነት ምግብ ነው ብላችሁ ታዟታል። ምናልባት መኮረኒ ሊሆን ይችላል ያዘዛችሁት፣ ወይም ደግሞ ምስር ወጥ ሊሆን ይችላል ያዘዛችሁት። ስትመለሱ ሽሮ ሰርታ ብትጠብቃችሁ ደስ ይላችኋል? ይላችኋል? አይላችሁ ማለት በሚቀጥለው ለዛሬ እንዳይደግምሽ አላችሁና ተዋችኋትሽ፣ በላችሁ፣ አደራችሁ። በበነጋውም እንደዚያው ደገመች። ታኖሯታላችሁ? እንደዚያ ነው። እግዚአብሔር ቤት ውስጥ ስንኖር ምንጊዜ የምንታዘዘው ለማን ፈቃድ ነው? ለእግዚአብሔር ፈቃድ። ለዚህ ነው ተመልከቱ፣ ሊያገለግለኝ የሚወድ ቢኖር ይላል መስቀሌን ተሸክሞ ይከተለኝ አለው። ለዚህ ነው የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ሊያገለግለኝ የሚወድ ቢኖር መስቀሌን ተሸክሞ ይከተለኝ። የጌታ መስቀል የራሱ የክርስቶስ ፈቃድ ራሱ በፈቃዱ ያመጣት ናት። የእግዚአብሔር ፈቃድ ናት መስቀል ተብላ የተጠራችው። የእግዚአብሔርን ፈቃድ መከተል ለሰው ልጅ መስቀል ነው። የእግዚአብሔርን ፈቃድ ማገልገል፣ የራስን ፈቃድ መካድ ለሰው ልጅ ትልቅ መስቀል ነው፣ መከራ ነው። ምክንያቱም የሥጋ ፈቃድ አለ በውስጣችን። ምክንያቱም የልባችን መሻት አለ። እንደ ሰው መሆን ያምረናል፣ እንደ ዓለማውያን መሆን ያምረናል። ያሻችንን መልበስ፣ ያሻችንን መብላት ያምረናል፣ ያስፈልገናል። ያችን መተው ለእኛ ትልቅ መስቀል ነው። እሱን መተውን መስቀል የተባለው መስቀሌን ተሸክሞ ይከተለኝ ብሎ ነው ጌታ የተናገረው።
ስለዚህ ልናገለግል ስንወድ መጀመሪያ እሱን መተው ያስፈልገናል። እውነት ለመናገር እንደ ሙሴ ገና ወደ ተራራው ስንቀርብ አስቀድመ ጫማህን አውልቅ የተባለ አገልጋይ ለምንድን ነው የማወልቀው ብሎ ጥያቄ ሳያቀርብ እሺ ብሎ ታዘዞ ጫማውን አውልቆ ወደ ታዘዘበት ወደ ተጠራበት ቦታ መቅረብ እንደምን ይቻላል? እንዴት አይነት ቅንነት፣ እንዴት አይነት የዋህነት ነው! ሳይከራከር ጫማህን አውልቅ፣ እሺ፣ ወርቅና ብራት ያዙ፣ እሺ። ፈቃዳቸውን ለፈቃዱ ሲያስገዙ እንዲህ ነው አገልጋዮች። ለእግዚአብሔር ፈቃድ የሚያስገዛ ራሱን የሚያስገዛ ሰው እንዲህ ነው የሚታዘዘው። አገልጋዮች ስትሆኑ ምናልባትም በድህነት እንድትኖሩ ሊሆን ይችላል እግዚአብሔር የሚፈቅደው። እሺ ብሎ ያንን መቀበል ትችላላችሁ፣ እንችላለን። ያልቻለው ነገር እኮ እሱ ነው። ለዚህ ነው ብዙዎቻችን ወደ ስርቆ እንገባለን፣ ብዙዎቻችን ወደ ሌላ ነገር እንገባለን። ምናልባትም እኛ እንድንኖር የታዘዘው እዚህ ቦታ ላይ ሆኖ ሳለ እዛኛው ቦታ ላይ ስላልተቀመጥ እኔ እኮ ዘመድ ስለሌለኝ እንላለን፣ እናንጎራጎራለን። ለእግዚአብሔር ፈቃድ ተገዦች አይደለም ብዙዎቻችን። እግዚአብሔር ቢፈቅድ ግብፅ ወረዱ ካለን እኮ እሺ ብሎ መውረድ ነው፣ መታዘዝ ነው። የእግዚአብሔርን ፈቃድ ማገልገል ይሄ ነው። ስለ ቅዱስ ዳዊት ሲናገር ቅዱስ ሉቃስ በጻፈው በሐዋርያት ሥራ ምዕራፍ 13 ላይ የእግዚአብሔርን ፈቃድ አገልግሎ ሞተ ነው የሚለው። የማንን ፈቃድ አገልግሎ ሞተ? ተመልከቱት። የለመነው እሱን ነበር አይደል? እሱ ተስፋ እንድትሰጠው ነበር የለመነው። ስለዚህ እሱን እያገለገለ ሞተ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ባላችሁበት ስፍራ ሆናችሁ እግዚአብሔርን ማገልገልን ምንጊዜም ልትረሱ አይገባም። የምታደርጉት ነገር ሁሉ እግዚአብሔርን ለማገልገል መሆን አለበት። ሚስት ስታገቡም እግዚአብሔርን ለማገልገል ነው። ክርስቲያኖች ስጋችሁን ለማስደሰት እንዳይመስላችሁ። ስትመነኩሱም እግዚአብሔርን ለማገልገል ነው። በድንግልና ብትኖሩም እግዚአብሔርን ለማገልገል ነው። ለጸሎት ብትቆሙም እግዚአብሔርን ለማገልገል ነው። ለሁሉም ነገር ማንኛውም ነገር ስታደርጉ ማንን ለማገልገል? እግዚአብሔርን ለማገልገል መሆናል። አስባችሁበት ነው ማድረግ ያለ። ስትመጸውቱም ሰዎች ይህን ለጋስ ይበሉኝ ብላችሁ እንዳታደርጉት ተጠንቀቁ። እግዚአብሔርን ለማገልገል አድርጉት። ወደ ቤተ እግዚአብሔር ስትመጡ ቤታችሁ ውስጥ የጎደለ ነገር ኖሮ እሱን እንዲሞላላችሁ እግዚአብሔርን ልታሳስቡ አይደለም። እዛም ሆናችሁ ብትነግሩት ያንን የማይሰማችሁ ነበር እኮ። እግዚአብሔር ሂዳችሁ ካልቀሰቀሳችሁት እንደ አሕዛብ አምላክ፣ እንደ አሕዛብ አማልክት፣ እንደ ግሪክ አማልክት ሂዳችሁ ካልነካካችሁት ካልቀሰቀሳችሁት የማይሰማ ይመስል ቤታችሁ ውስጥ የጎደለውን ነገር ለመንገር እዚህ ድረስ ትመጣላችሁ እንደ ክርስቲያኖች? ግዴላችሁም። እዚህ ድረስ የምትጓዙት እኮ ለማገልገል ነው። የምትራመዱት ገዳም የምትሄዱት ለማገልገል ነው። ሱባኤ የምትገቡትም ለማገልገል ነው። የትኛውንም ነገር ስታደርጉ ለማገልገል፣ ልጅም ስትወልዱ ለማገልገል ነው። ሀብት የሚወርስ ፈልጋችሁ እንዳይመስላችሁ፣ እሱ አይደለም። እንደ ክርስቲያን አስቡ። ስትጋቡም ስትወልዱም ስትኖሩም በየትኛውም ኑሯችሁ እግዚአብሔርን ለማገልገል እንደሆነ እያሰባችሁ ተናገሩ፣ እያሰባችሁ ኑሩ። ክርስቲያኖች ስናወራም እንኳን ቢሆን እግዚአብሔርን ለማገልገል ማውራት የለብንም እንዴ? እግዚአብሔርን ደስ ለማሰኘት በንግግራችሁ የተደሰተባችሁ እኮ በጣም ብዙ ሰዎች አሉ። በንግግራችሁ የተደሰተባችሁ በጣም ብዙ ሰዎች አሉ። ስለዚህ ወገኖቼ በየትኛውም ኑሯችን በየትኛውም ነገራችን ውስጥ ማንን ማገልገል ማስቀደም ያለብን እሱ ነው። እንኳን ላገለገለን አምላክ በእውነት መስቀል ተሸክሞ በፊታችን ለሄደልን ላገለገለን አምላክ ደሙን ዋጋ አድርጎ ለከፈለልን ለእኛ ላስፈታ ነፃ ላወጣን ሌላስ ቢሆን በእውነት ብናደርግ የሚያስፈልገውን ሁሉ ብናደርግ ራስን እስከ መስጠት ድረስ ራሴንም ቢሆን እከፍላለሁ ይላል ቅዱስ ጳውሎስ። ራሴንም ቢሆን እከፍላለሁ። እስከዚህ ድረስ ነው ማገልገል የሚገባው። ሌላውና ሁለተኛውም ነግራችሁ ያልኳችሁ አስቀድማችሁ ራሳችሁን ነፃ አውጡት። በነፃነት ልንኖር ክርስቶስ ነፃ ወጣን አይደል የሚለው ቅዱስ ጳውሎስ ለገላትያ በጻፈው መልእክቱ ምዕራፍ 5 ቁጥር 1 ላይ ስትመለከቱት በነፃነት ልንኖር ክርስቶስ ነፃ ወጣን። በምንድን ልንኖር? በነፃነት ልንኖር ክርስቶስ ነፃ ወጣን ያለው። ራሳችንን ነፃ የምናወጣው
በክርስቶስ ሥጋና ደም ክርስቲያኖች በንስሐ ራሳችንን ነፃ የምናወጣው። ምንድነው ነፃ የምናወጣው ካላችሁ ከሥጋ ፍላጎት ራስን ነፃ ማውጣት ይገባል። ነፃ ያልወጣ ባሪያ አገልጋይ ሊሆን አይችልም። ለዚህ ነው ቅዱስ ጳውሎስ አናሲሞስ የሚባል አንድ የተሸጠ ባሪያ መጣና ክርስቲያን ሆነ። የፊልሞና መልእክት ተመልከቱት። አንድ ምዕራፍ ነው ያላት የቅዱስ ጳውሎስ መልእክት ወደ ፊልሞና ምዕራፍ 1። እሷም ራሷ ስትመለከቷት አስቀድሞ ቅዱስ ጳውሎስ አናሲሞስን ነፃ ማውጣት ነው የመጀመሪያ ስራ ያደረገው። ነፃ ያልወጣ ባሪያ አገልጋይ አይሆንማ። ነፃ ሳንወጣ እንዴት እናገልግል? እኛ እኮ በሥጋ ፍላጎት የተሞላን፣ እኛ እኮ ለራሳችን መሻት ለራሳችን ፈቃድ ባሮች ሆነናል። ለሥጋችን ነፍሳችንን አስገዝተናታል፣ ለባርነት ሸጠናታል። እንደ ይሁዳ በመክሊት ተሽጠናል፣ ተደልለናል። እንደ ሳኦል በስልጣን ተሸንፈናል፣ በስልጣን ፍቅር። ስለዚህ ለሚያስፈልጉ ነገሮች ሁሉ ተገዥ ሆነናል። እንዴት ሆነን አገልጋይ እንሆን? ሳኦል በአንድ ወቅት የሥጋ ፍላጎት አነሳሳውና የወፈረውን የሰባውን በሬ ሲያገኝ እየማረከ እየሰበሰበ ወደ እስራኤል ሀገር ይዞት ሄደ ይላል። አንደኛ ሳሙኤል ምዕራፍ 15ን ስንመለከተው የወፈረውን መግደል ተሳነው። ግደል ነበር ያለው እግዚአብሔር፣ ግን የወፈረውንማ የሰባውንማ እንዴት እገድላለሁ ብሎ ሰይፍ ማንሳት አቃተው። ስለዚህ ይዞት ሄደ። ስስቱ ነው። ስስት መጎምጨት ከአገልግሎት አጠፋን፣ አስኮበለለን። ይሄው ሰንበት ትምህርት ቤት እንዳንመጣ፣ ይሄው ለቁርባን ለቅዳሴ እንኳን ጊዜ እንዳንመድብ፣ ስስታችን የሥጋ ፍላጎታችን መሻታችን ባሪያ አድርጎ ገዛ። ሰውነታችን ከብዶብን፣ ሆዳችን ከብዶብን፣ ቅዳሜ ማታ ያለ ቅጥ ስንበላ ስንጠጣ እናመሻለን። እሁድ ማለዳ ለቅዳሴ መምጣት ይሳነናል፣ ያቅተናል። እዛው ተኝተን እንደ ግንድ ተረብርበን ይነጋል። ጸሎቱን ረስተን ቅዳሴውን ትተናል። ለባርነት ተላልፈን ተሽጠናል እኮ። ማኑ ባሪያ ያልሆነ ለገዛ ራሱ? ማኑ ባሪያ ያልሆነ ለሆዱ? ማኑ ለስስት ያልተገዛ? ማኑ አንደበቱ ለሐሜት ለውሸት ያልተገዛበት? ለባርነት ተሽጠናል። ራሳችንን ነፃ ማውጣት ይገባናል። ቁሙና መርምሩ፣ ነፃ እስክትወጡ ድረስ ጸልዩ። በጸሎት እኮ ነፃ ማውጣት ይቻላል። በጣም የሚገርም ጸሎት ጳውሎስ ለመጀመሪያ ጊዜ ሲጠራ ታሪኩን ያገኘ ነው የሐዋርያት ሥራ ምዕራፍ 9 ላይ ነው። በዚሁ ምዕራፍ ላይ ስትመለከቱት ሐዋርያው ቅዱስ ጳውሎስ ቁጥር 12 ላይ ማለት ነው ገና እየጸለየ ነበር ይላል። ምን እያለ ነበር? ዓይኑ እስኪበራ ድረስ ሐናንያን እስኪያገኘው ድረስ ገና እየጸለየ ነበር። ለ3 ቀን እየጸለየ ነበር ይላል። እውነቱ ከጠፋባችሁ፣ ወደ እውነተኛው መንገድ መምጣት ካቃታችሁ ቁሙና ጸልዩ። ወደ ማንም አትሂዱ። ባላችሁበት ቦታ ቁሙና ጸልዩ። መልሳችሁ መላልሳችሁ ነፍሳችሁ ነፃ እስክትወጣላችሁ፣ ልባችሁ ነፃ እስኪወጣላችሁ ድረስ ይህ ክፉ የሚያሳስበን በቀል የሚያሳስበን ልባችን እስኪነፃ ድረስ መጸለይ ይገባናል። ያን ጊዜ ነፃ እንወጣለን፣ ወደ አገልግሎት እንገባለን። ከዛ በኋላ ቅዱስ ጳውሎስ አልተመለሰም፣ ወደ ዓለም አልገባም። ከዚያ በኋላ ዕለት ዕለት የሚያሳስበው ነገር የቤተ ክርስቲያን ጉዳይ እንጂ የዓለም ጉዳይ አልነበረም። የዓለምን ጉዳይ ትቶታል። በቃ እግዚአብሔርን ወደ ማገልገል ተመልሷል። ስለዚህ ወገኖች እንጸልይ ነፃ እስክንወጣ ድረስ። ምክንያቱም እግዚአብሔርን ማገልገል ዘማሪው እንዳለው ክብር ነው፣ እድል ነው። ስለዚህም እግዚአብሔርን ማገልገልን ሁላችንም በሕይወት ዘመናችን አጥብቀን ልንሻው የሚገባ ጉዳይ ነው። እኛንም እንደ ሰው ቆጥሮ እግዚአብሔር ከአመድና ከትቢያ ላይ አንስቶ በእውነት ለአገልግሎት ከመደበን በእውነት ምን አገዶን? እኛ ምን ቸግሮን? እሺ ማለት ነው እንጂ። ምክንያቱም ተፈጥሯችሁ ከብርሃን የሆነ አገልጋዮች እኮ አሉት እግዚአብሔር። እነሱ ባሉበት መቅደስ ውስጥ እንድናገልግል እድል ከተጠራን ከተፈቀደልን እድል አይደለም? ከዚህ በላይ እድል አለ?
ከሰማይ ከወረደ መልአክ ጋር አብሮ እንደማገልገል ያለ እድል እስኪ ንገሩኝ፣ ከወዴት ሊመጣ ይችላል? የትም የለም እኮ፣ ለማንም አልተሰጠም እድል። እኛ እኮ አምላክን ከታቀፈች ከእመቤታችን ከቅድስት ድንግል ማርያም ጋር እኮ ነው አብረን የምናገለግለው፣ አብረን የምንኖረው። እሷ ባለችበት መቅደስ ውስጥ ነው የምናመልከው የምንኖረው። እስኪ ያስቡት። እግዚአብሔርን በአፏ የሳመች፣ እግዚአብሔርን በዓይኖቿ ያየች እሷ እኮ ናት። እሷ በምታገለግልበት መቅደስ ውስጥ ነው የምናገለግለው። እሷ ካለችበት መቅደስ ውስጥ ነው አብረን የምንኖረው። ስለዚህም ወገኖቼ ይሄ እድል ነው። እስኪ እንደገና ዘምሩት። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል መታደል ነው። እግዚአብሔር ይስጥልኝ።